በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 18 በዚች ቀን የክብር ባለቤት ጌታችን ካረገ በኋላ በ10ኛው ከትንሣኤ በ50ኛው ቀን ለደቀ መዛሙርቱ ከአብ የሚሰርጽ ሌላ አካላዊ ሕይወት ጰራቅሊጦስን እልክላችኋለሁ ብሎ ተስፋ እንደሰጣቸው በሐዋርያት ላይ አጽናኝ መንፈስ ቅዱስ ወረደ። እናንተም ከአርያም ኃይልን እስከምትቀበሉ በኢየሩሳሌም ኑሩ አላቸው። ሁለተኛም ያ እውነተኛ መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል አላቸው። ጴጥሮስም እንዲህ አላቸው፣ እርሱ አለቃቸው የሆነ ጌታችን አጽናኙን ይኸው መንፈስ ቅዱስን ነው ሊልክልን ተስፋ አድርጎልናልና የምንሰማውንና የምናደርገውን ልብ ያስደርገን ዘንድ። ይህንንም ሲነግራቸው እነሆ የዐውሎ ነፋስ ድምፅ ሰሙ። በዓለም ውስጥም እንደ እርሱ ያለ የማያውቁት ጣፋጭ መዓዛም ሸተቱ። የተከፈሉ የእሳት ላንቃዎቻቸውን በእያንዳንዳቸው ላይ ሲወርድ ታየ። በአዲስ ቋንቋም ተናገሩ። ለጌትነቱም እጅግ መነሻ ሊሆን 40 ቀን ጾሙ። ሁለተኛም በሐዋርያት ሥራ መጽሐፍ በበዓለ ኀምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት ከሰማይ የዐውሎ ነፋስ ድምፅ መጣ። ተቀምጦም የነበሩበት ቤት ሁሉ መላው። የተከፈለውን የእሳት ልሳን ታያቸው። በእያንዳንዳቸው ላይም ተቀመጡባቸው። ሁሉም መንፈስ ቅዱስንም ተመሉ። በየራሳቸውም ላይ በሀገር ሁሉ ቋንቋ ይናገሩ ጀመር። መንፈስ ቅዱስም ይናገሩ ዘንድ እንደሰጣቸው ከሰማይ በታች ካሉ ሕዝብም ሁሉ በጸሎት የተጉ አይሁዳውያንም በኢየሩሳሌም ይኖሩ ነበር። ይህንንም ድምፅ በሰሙ ጊዜ ደንግጠው ሁሉም ተሰበሰቡ። በየሀገራቸው ቋንቋ ሲነጋገሩ ሰምተዋቸዋልና ተደንቀውም በድንጋጤ እንዲህ አሉ፣ እነሆ እኒህ የገሊላ ሰዎች አይደሉምን? እኛ እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? የፓርቴና የሜድ የኤላሜጥም ሰዎች ስንሆን በሁለት ወንዝ መካከል በይሁዳም በቆጶዶቅያም በጶንጦስም በእስያም በፍርግያም በጵንፍልያም በግብፅም በቀሬናም በኩል ባሉት በልብያም ወረዳዎች የምንኖር በሮሜም የምንቀመጥ አይሁድ ወደ ይሁድነት የገባን የቀርጤስና የአረብ ሰዎች ስንሆን የእግዚአብሔር ገናንነት በቋንቋችን ሲናገሩ እነሆ እንሰማቸዋለን። ሁሉም ደንግጠው የሚናገሩትን አጡ። እርስ በርሳቸውም እንጃ ይህ ምን ይሁን አሉ። ሌሎች ግን እያፌዙባቸው ጉሽ የወይን ጠጅ ጠግቧል አሉ። ጴጥሮስም ከ12ቱ ጋር ቆሞ ድምፁንም ከፍ አድርጎ እንዲህ ሲል ተናገራቸው። የይሁዳ ሰዎች በኢየሩሳሌም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን። ቃሎቼንም አድምጡ። ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉምን? ከቀኑ 3ኛ ሰዓት ነውና። ነገር ግን ይህ በነቢዩ በኢዩኤል የተባለው ነው። እግዚአብሔር አለ፣ በመጨረሻውም ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈሴ አሳድራለሁ። ወንዶችና ሴቶች ልጆቻቸውም ትንቢትን ይናገራሉ፣ ጎበዞቻቸውም ራእይን ያያሉ፣ ሽማግሌዎቻቸውም ሕልምን ያልማሉ። ደግሞም በዚያ ወራት በወንዶችና በሴቶች ባሪያዎቼ ላይ መንፈስ ቅዱስን አሳድራለሁ፣ ትንቢትንም ይናገራሉ። ድንቆችን በላይ በሰማይ ምልክቶችንም በታች በምድር እሰጣለሁ። ደምም እሳትም የጢስ ጭጋግም ይሆናል። ታላቅ የሆነ የጌታ ቀንም ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል። የጌታ ስም የሚጠራ ሁሉ ይድናል። ዳዊትም እንዲህ አለ፣ ቅዱስ መንፈስህን ከኔ ላይ አትውሰድብኝ፣ ደስ የሚያሰኝህ ደህንነትህንም ስጠኝ። በጽኑ መንፈስህም አጽናኝ፣ ለዝንጉዎች ሕግን አስተምራቸው ዘንድ ሁለተኛም መንፈስህን ትልካለህ ይፈጠራሉ አለ። ደግሞም ቅዱስ መንፈስህን በጽድቅ ምድር ይምራኝ አለ። ደግሞም በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶቻቸውም ሁሉ በአፋ እስትንፋስን። ኢሳይያስ እንዲህ አለ፣ በእኔ ሕልውና ያለ ያዋሃደኝ ሕይወቴ መንፈስ ቅዱስ ለድሆች የምሥራችን እሰብክ ዘንድ ለተማርኩትም ነፃነትን የእግዚአብሔርን ዓመት የተመረጠ አለው። ጌታችን እንዲህ አለ፣ ከእናንተ ጋር ሳለሁ ይህንን ነገርኳችሁ። ነገር ግን አብ በስሜ የሚልከው አጽናኝ መንፈስ ቅዱስ እርሱ ሁሉን ያስተምራችኋል፣ እኔ የነገርኳችሁንም ሁሉ ያሳስባችኋል። እኔ ሰላሜን እተውላችኋለሁ፣ የአባቴንም ሰላም እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጠው ስጦታ አይደለም። ልባችሁ አይታወክም አይፍራም አለ። እኔ እሄዳለሁ፣ ወደ እናንተም ተመልሼ እመጣለሁ እንዳልኳችሁ ሰማችሁ። ሁለተኛም ደግሞ እንዲህ አለ፣ እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱ ከአብ የሚገኝ የእውነት መንፈስ ነው። በመጣም ጊዜ እርሱ ስለ እኔ ይመሰክራል። እናንተ ደግሞ ከመጀመሪያው
ከእኔ ጋር ኖራችኋልና ምስክሮቼ ናችሁ። እንዳትሰናካከሉ ይህንን ነግሬያችኋለሁ። ከምኵራባቸውም ያወጧችኋል። ከዚህም በላይ ደግሞ የሚገድሏችሁ ሁሉ ለእግዚአብሔር መሥዋዕት እንደሚያቀርብ የሚመስልበት ጊዜ ይመጣል። እኔ እውነት እነግራችኋለሁ፣ እኔ ብሄድ ይሻላችኋል። እኔ ካልሄድሁ ግን አጽናኝ መንፈስ ቅዱስ ወደ እናንተ አይመጣምና፣ ከሄድሁ ግን እርሱን እልክላችኋለሁ። እርሱ መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሰዋል። ስለ ኃጢአትም በእኔ አላመኑምና፣ ስለ ጽድቅም ወደ አብ እሄዳለሁና እንግዲህም አታዩኝምና፣ ስለ ፍርድም የዚህን ዓለም ገዢ ይፈርድበታልና አላቸው። የምነግራችሁ ገና ብዙ አለኝ፣ ነገር ግን ዛሬ ልትሸከሙት አትችሉም። እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውንም ይነግራችኋል። እርሱ እኔን ይገልጣል፣ ከእኔም ገንዘብ አድርጎ ይነግራችኋልና። ለአባቴ ያለው ሁሉ የእኔ ገንዘብ ነውና፣ ስለዚህ ከገንዘቤ አድርጎ ይነግራችኋል አልኳችሁ። ጥቂት ጊዜ አለ፣ አታዩኝም፤ ጥቂት ጊዜ ደግሞ አለ፣ ታዩኛላችሁ። ወደ አብ እሄዳለሁና። ደቀ መዛሙርቱ እርስ በርሳቸው እንዲህ ተባባሉ፣ ምንድነው ይህ ነገር? ጥቂት ጊዜ አለ፣ አታዩኝም፣ ደግሞ ጥቂት ጊዜ አለ፣ ታዩኛላችሁ፣ ወደ አብ እሄዳለሁ የሚለን? ጌታ ኢየሱስን ሊጠይቁት እንደሚሹ አውቆባቸው እንዲህ አላቸው፣ ስለዚህ ነገር እርስ በርሳችሁ ትመራመራላችሁን? ጥቂት ጊዜ አለ፣ አታዩኝም፣ ደግሞም ጥቂት ጊዜ አለ፣ ታዩኛላችሁ ስላልኳችሁ እውነት እውነት እላችኋለሁ፣ እናንተ እንደምታዝኑ እንደምታለቅሱ ዓለም ደስ ይለዋል። እናንተ ግን ታዝናላችሁ፣ ነገር ግን ሐዘናችሁ ደስታ ይሆንላችኋል። ሰው የሆነበትንም ሥራ በፈጸመ ጊዜ ሂዱና ከአሕዛብ ሁሉ አስተምሩ፣ ስታጠምቋቸውም በስመ አብ ወወልድ ወመንፈስ ቅዱስ በሉ፣ ያዘዝኳቸውን ሁሉ እንዲጠብቁ አስተምሯቸው። እኔም እስከ ዓለም ፍጻሜ በዘመኑ ሁሉ ከእናንተ ጋር እኖራለሁ አላቸው። ለጌታችን ኢየሱስ ክርስቶስ ከቸር አባቱና አዳኝ ሕይወት ከሆነ ቅዱስ መንፈስ ጋር ጌትነት፣ ክብር፣ ምስጋና ይሁን ለዘላለሙ አሜን። በዚህችም ዕለት የአባ አብርሃም ጓደኛ የከበረ አባ ጋርጊስ አረፈ። ይህ ቅዱስ የክርስቲያን ወገን ነው። ወላጆቹ ደጋጎች ጻድቃን ናቸው። ባደገም ጊዜ የወላጆቹን ከብቶች የሚጠብቅ እረኛ ሆነ። ሁልጊዜም የምንኩስናን ልብስ ይለብስ ዘንድ በልቡ ይመኝ ነበር። 14 ዓመትም በሆነው ጊዜ የእግዚአብሔር ጸጋ አነሳሳችው። በጎቹንም ትቶ ወደ አስቄጥስ ገዳም ሄደ። እየተጓዘም ሳለ ከሩቅ የብርሃን ምሰሶ አየ። ወደ ወንዙም እስከ ደረሰ ድረስ ወደ እርሱ ሄደ። ከዚህ በኋላ ያ ብርሃን ምሰሶ ከእርሱ ተሰወረ። ያንንም ወንዝ በተሻገረ ጊዜ በሽማግሌ አምሳል ሰይጣን ተገለጠለትና ልጄ ሆይ እወቅ፣ ስለ አንተ ልብሱን ቀዶ አባትን አየሁት፣ እርሱም ያዝናል፣ ያለቅሳል። ተመልሰህ የአባትን ልብ ልታጽናና ይገባሃል፣ የዱር አውሬ ነጥቆ የበላ መስሎታልና አለው። አባ ጋርጊም ደንግጦ እንዲህ አለ፣ ሰዓት ያለ ቆሞ ከዚህ በኋላ የከበረ ወንጌል ከኔ ይልቅ አባቱንና እናቱን የሚወድ ለእኔ ሊሆን አይገባውም፣ ደቀ መዝሙሬንም ሊሆን አይችልም ብሎአልና ብሎ አሰበ። ይህንንም ባለ ጊዜ ሰይጣን እንደ ጢስ ሆኖ ተበተነ። አባ ጋርጊም ሰይጣን እንደሆነ አወቀ። በዚያ ጊዜ ያ የብርሃን ምሰሶ ደግሞ ተገለጠለት። የእግዚአብሔርን መልአክ በመነኩሴ አምሳል አብሮት ተጓዘ። ቅዱሱም መልአኩን ተከተለው፣ እርሱም ከአባ አርዮን ገዳም አደረሰው። አባ ጋርጊም ከአንድ ጻድቅ ሰው መነኩሴ ጋር በዚያ 4 ዓመት ውስጥ ሳይቀምስ ወይን ሳይጠጣ የአትክልትንም ፍሬ ቢሆን በዚህ በ4 ዓመት ያህል ከሚቀመጥ በቀር አልተኛም። ተጋድሎንም በጨረሰ ጊዜ የእግዚአብሔር መልአክ ተገለጠለትና እንዲህ አለው፣ ሥጋህ እንዳይደክም በመካከለኛ ገድል ተጋደል ብሎሃል ጌታ። ከዚህ በኋላ ሊሠራው የሚገባውን ሥርዓት ሠራለት። ሁልጊዜም እስከሚመሽ እንዲጾም፣ ትንሽ እንጀራ እንዲበላ፣ ከ4 ሰዓት እስከ መንፈቀ ሌሊት ስለ ሥጋው ረፍት እንዲተኛ፣ በቀረው ሌሊት እስኪተጋ ተግቶ እንዲጸልይ። በዚህም ተጋድሎ ብዙ ዘመናት እየተጋደለ በኖረ ጊዜ በበረሃ ውስጥ ብቻውን ሊኖር ወዶ በጫካ ውስጥ እየተመላለሰ 2 ዓመት ኖረ። ከዚህ በኋላ ጌታችን ተገልጾለት ወደ ቦታው እንዲመለስ አዘዘው። ያን ጊዜም አምላካዊ ኃይሉ ከከበረ መክሲሞስና ዴማቴዎስ ገዳም አደረሰችው። እርሱም ለደብሩ አቅራቢያ ናት። ወደ ደብሩም በተመለሰ ጊዜ በዚያ ወቅት አብርሃም ከዓለም ወደዚያ ገዳም ወጥቶ ሁለቱም ተገናኙ። በአንድነትም ተስማምቶ የአስቄጥስ ገዳም አበምኔት ወደ ሆነ ወደ አባ ዮሐንስ ደረሱ። እርሱም በቦታ ሰጥቷቸው በውስጡ ኖሩ።
ያ ቦታም እስከ ዛሬ ታውቆ ይኖራል። ያቺም ዋሻ በገቢቅ ትባላለች። የክብር ባለቤት ጌታችን ኢየሱስ ክርስቶስ አለት የሆነ ጣሪያዋን ሰንጥቆ ወደ እነርሱ የወረደባት ናት። እነርሱም ሰገዱለት፣ ሰላምታም ሰጥቷቸው አጽናንቷቸው ከእርሳቸው ዘንድ አረገ። በዚያችም ጌታችን በወረደበት መስኮት ብርሃኑን አዩ። እስከ ዛሬም የተከፈተች ሆና ትኖራለች። እኒህም ቅዱሳት መነኮሳት የሚሆን ብዙ ድርሳናትንና ብዙ ተግሣጽን ደረሱ። ለአባቶቻችን የሚታዘዘውንና የሚገዛውን አመሰገኑ። ከዚህም በኋላ አባ አብርሃም ጥር 2 ቀን አረፈ። ከእርሱም በኋላ የከበረ አባ ጋርጌ በዚች በግንቦት ወር በ18 ቀን አረፈ። መላ ዕድሜውም 72 ዓመት ሆነ። በዓለም 14 ዓመት በምንኩስና 58 ዓመት ነው። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት የሰማዕት ሲኖዳ መታሰቢያው ነው። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ጌታዬ ሆይ ከብልጽግናቸው ብዛት የተነሣ ብዙ መባ ከገቡልህ ይልቅ የዳዊቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉን አእላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግናን፣ እንዲሁም ደጋጎች መነኮሳቱ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ልቦና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር።